ጎበዝ አንቺ አስተዋይ እንደሆንሽ ታስታውቂያለሽ። አሁን ይዞ ውጭ አለ ጥሪውና ይዞሽ ውጣ። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ ቻናሌ አዲስ የሆናችሁ በላይክ በሰብስክራይብ በስር እንዲገቡ ነባሮች ደግሞ እንደተለመደው በላይክና በኮሜንት እንዲገቡ ስል በትህትና እጠይቃችኋለሁ። ለምታደርጉልኝ አመሰግናለሁ። ባላችሁበት የፈጣሪ ሰላም ይብዛላችሁ፣ ተከፉ ነገር ፈጣሪ ጠብቃችሁ። እንደተለመደው አስተማሪውንና ተወዳጁን ትንሿ ድራማ ይዘላችሁ ድቅ ብያለሁ። አሁንም እናንተ ላይክ ሰብስክራይብ እንድታደርጉልኝ በድጋሚ እጋብዛችኋለሁ። ወደ ድራማው እንግዲህ ወይዘሮ አሰለፍ ከዛ ቤት እንድትወጣ ባሰበችውና ባቀደችው ተሳክቶላታል። በተለይ መቅደስም እንደዛው። እንግዲህ አንቺ ብልህና ጎበዝ እንደሆንሽ ታስታውቂያለሽ። አሁን ኢዛና ውጭ ነው፣ በቃ ጥሪውና ይዞሽ ሂድ አለቻት ወይዘሮ አሰለፍ። ትንሿዬም እሺ አለቻት። ከዛ ትንሿዬን ወይዘሮ አሰለፍ ትታስከድ ደግና ተወዳጅ የሆኑት አሳቢ አባት አቶ አብዬ ወደ ትንሿ ጋር ሄዱ። ትንሿ አሏት። ትንሿዬም ወይ አቶ አብዬ፣ አቤት ይቅርታ፣ አቤት አቶ አብዬ አለቻቸው። አይዞሽ ምንም እንዳፈሪ ኢዛና ማረፊያችን አዘጋጅቶልሻል የኔ ልጅ፣ ምንም እንዳትፈሪ አይዞሽ አሏት። የሚቸግር ነገር ካለ እንረዳዳለን፣ አይዞ ከመውደቅ ያድናል ይላል የሀገራችን ሰው። ለዛውም በአባት ለዛውም በትልቅ አባት አይዞሽ አይዞህ መባል ቀላል ነገር አይደለም። ከምንም ከማንም ላይ አይዞህ መባል ትልቅ ነገር ነው። አይዞሽ የሚያስፈልግሽ ነገር ታለም እንረዳዳለን አሏት። ትንሿዬም ጨዋና ሰው አክባሪዋ እሺ አለች። ደግሞም ምንም ነገር ተፈለግሽ እኔ አባትሽ አለሁልሽ፣ ምንም ነገር ተፈለግሽ እኔ አባትሽ አለሁልሽ አሉ። የሆነ ነገር ተሆነ መንጣት ከፈለግሽ እኔ ጋር መንጣት ትችያለሽ። ምንም እንኳን ተሟግቼ ተከራክሬ ማስቀረትም ባልችልም በየትኛውም በችግርሽ በየትኛውም ቦታ እኔ አባትሽ ከጎንሽ ነኝ እና ሳብ አድርገው ግንባሯን ሳም አደረጓት። እየመጣ ኢዛና በሉ አሉ እና ተተዋቸው ሄዱ። እንግዲህ አብዬ ደግና መልካም አባት፣ አርቆ አሳቢ፣ ልክ የወለደ አንጀት እንደ አባትነታቸው የአባትነት ትክክለኛ ስሜት ያላቸው አባት ናቸው። አይዞችሁ በርቱ፣ አይዞህ አሉት። በተቃራኒው ጨካኟና ረመኔዋ ወይዘሮ አሰለፍ ወይንም የኢዙ እናት ደግሞ እናት ነበረች፣ ሴትም ነበረች። ግን የአቶ አብዬን የወንዱን የአባቱን ያህል ስሜት ሊሰማት ፈጽሞ አልፈለገች። ዙዬም ጨረሽ አላት። አዎ ጨርሻለሁ። እሺ በቃ እሳሎን እጠብቅሻለሁ አላት። እንግዲህ መጀመሪያ ላይ ትንሿዬ የኢዙና ከዛ ቤት ውጭ ስትላት ያለችውን ነገር ትንሿዬ ለምን እንደዚህ አለች ብላ ልትቀየም አልፈለገችም። ኢዙዬ እባክህ እናትህ ነች፣ ለአንተ ክፉ ነገር አስባ ለአንተ መጥፎ አስባ አይደለም፣ አንተን ለመጠበቅ አንተን ለመጥቀም ስለፈለገች ብቻ ነው። ማንኛውም እናት በልጇ ላይ መጥፎ ነገርና ጥሩ ያልሆነ ነገር ሲደረግ ሁሏም እናት ልጇን ለመከላከል የምታደርገው ጥረት ነው። ያንተም እናት እያደረገች ያለችው። ስለዚህ እናትህ የምትልህን ነገር ሁሉ እሺ በላ ትለዋለች። ኢዙም ያለችኝ ነገር እኮ ከባድ ነው፣ እሷ የምትለኝ አንቺን ተው ነው፣ አንቺን መተው ደግሞ ለእኔ ቀላል ነገር አይደለም ይላታል። እሷ እኮ ያየችው ነገር ከዚህም በላይ ያስብላታል። እውነት መሰላት። ስለዚህ ምንም ብትል አይፈረድባትም። እናት ስለሆነች ምንም ማለት ይጠበቅበታል። ባይኗ ያየችውም ነገር ደግሞ ያስብላታል። ስለዚህ እባክህ ትለዋለች። በስመ አብ ወወልድ ወመንፈስ ቅዱስ። ኢዙዬ ግን ሆኖም እንደው ለመሆኑ እናቴ ይህን ነገር እንዴት ልታካ ቻለች? እናቴ ኢንተርኔት ሞባይል አትጠቀምም፣ ትቢም አላየች፣ እንዴት ይህን ነገር ልታቀው ቻለች አለና ጠየቃት። ትንሿዬም መቅደስ መታ ነበር አለችው። እሷኔ ማለት ነው ያሳየቻት? አዎ
እሷ መታ ነበር። ብዙም በሰማው ነገር በጣም ድሮ መቅደስ የምትጠብቀውና የምታስበው በትንሹም ቢሆን የተሳካለት መስሏታል። ሆኖም ግን ፈጽሞ ሊሆን አይችልም። ከሷ የጠበቀችው ለጊዜው ሊያስደስታት ይችላል። ሆኖም ግን ፈጽሞ አይሆንላትም። አሁን አንቺ ቁጭ በይ፣ እኔ ማሚ ከጄ አናግራታለሁ። ሐረግዬ ወደ ትንሿ ጋር ሄደችና ትንሿዬ አዝናና ቆዝማ ነበረ። መሆነሻል አለቻት። ትንሿዬም ምንም አልሆንኩ አለች። ሐረግዬም ምንድነው ምንም አልሆንኩ ማለት? እንደዚህ ከሆነሽ እያየሁሽ ምንም አልተፈጠረ ማለት ይቻላል ወይ? ምንድነው የሆንሽው? ትላታለች። ልሄድ ነው አለ ትንሿዬ። ሐረግነት እዚህ ቤት ልሄድ ነው ምከጂው አለቻት። ሐረግዬም ትንሿዬም እንጃ ብቻ ልሄድ ነው ሐረግ ብቻ ከዚህ ልሄድ ነው አለች። እንዴ የት እንደምከጂ ሳታቂ ነው እንዴት እዚህ የምትሄጂው አለች። አላቅም ሐረግ በጣም ግራ ገብቶኛል አለች። ሐረግዬም ምንድነው ግራ የገባሽ? የተፈጠረ ነገር አለ ወይ? ምን ሆነሽ ነው? ምንድነው የሆንሽው? ንገሪኝ አለች። ጥፋት አጥፍቻለሁ። የኢዛና እናት በዚህ ዙር የምታልፈኝ አይመስለኝም። ኢዛናንም ችግር ውስጥ እየዶልኩት ነው በቃ አለች። ሐረግዬም ምንድነው የተፈጠረው? የተፈጠረውን ነገር ለምን አልነግሪኝም አለቻት። ትንሿ እማዬ እሷን አሁን ከዚህ አስወጣት፣ አብራችሁ መሆን አትችሉም ነው የምትይኝ አለ ይዞ። አዎ እሷ እዚህ መሆን የለባትም፣ ከዚህ በኋላ አስወጣልኝ አለችው። እማዬ ምንድርሽን ነው? አዎ እሷ ከዚህ ከሄደች ልጅ በሰላም ህይወት ይኖራል። ከማጋ ይጣላል? በምንስ ይጣላል አላት አለችው። ይዙም እማዬ ግን የምርሽን ነው? የምርሽን ነው? አንቺ ህይወትህን ልምራለህ እያልሽኝ በቃ የምርሽን ነው? ከሷ ከዚህ ኬዳን የሰላም መሆን ይመስልሻል እማዬ አላት። አዎ ሰላም ትሆናለህ፣ ከጓደኞች ጋር እንዴት ያለው በሰላም ህይወትህን ትኖራለህ የኔ ልጅ። ህይወትህን ልምራ አላልኩም፣ የሚበጅህን ነው የነገርኩ አለችው። ይዙዬም የሚበጀኝን የሚጠቅመኝን ማቀው እኔ ነኝ። አንቺ ምን እያረግሽ ነው ያለሽው? ምን እየሰራሽ ነው ያለሽው እማዬ አላል። አሁንም ልጅ ነው እንደመስልሽ? አሁንም የትናንትናው ማሙሽ ልጅ ነው የምመስልሽ አላት። በነገራችን ላይ ነህቶ አይፈረድባትም እኮ። አዎ ዛሬም ልጅ ነህ ለኔ። አዎ ገና ህፃን ልጅ ነህ። ዛሬም አዎ ልጅ ነው የምመስለኝ። አዎ ልጅ ነህ አለ። ሰው ብኮንማ ይህን ያህል ችግር ውስጥ አገባብኝም ነበር። ከሰው ጋር ትጣላም ነበር። ልጅ ስለሆንክ ነው ከሰው ጋር እየተጣለህ ያለኸው፣ እየተደባደብክ ያለኸው። አዎ ገና ልጅ ነህ። ይዙዬ አንድ ቁና ተተነፈሰ በኋላ እማዬ የምር ትጸጸቻለሽ፣ የምር ትጸጸቻለሽ አላት። ምንም የምጸጸተው የለም እኔ አንድ ወስኛለሁ፣ ምንም የምጸጸተው ነገር የለኝም አለችው። ይዙ እርግጠኛ ነሽ አላት። አይ እንግዲህ እኔ ወስኛለሁ። አይ ምትል ከሆነ እኔ ከቤቱ እወጣልሃለሁ፣ አንተ እሷን ይዘህ ትቀመጣለህ። ጨረሻሽ ውሳኔሽ ነው? አዎ። እርግጠኛ ነሽ? አዎ። ህግ ብሎ ሊሄድ ሲል እንዴ ውሳኔህን እኮ አልነገርከኝም፣ የኔም ውሳኔ ብቻ ነው የሰማኸው፣ ታትነግረኝማ የት ማከድ አለችው። ይዙዬም እሺ አላት። እሺ የምን እሺ ነው? ምንድን ነው ውሳኔህን ንገረኝ እንጂ አለችው። እሺ ትሄድልሻለች አላት። ይዙ ለእኔ አይደለም ምከድልኝ፣ ላንተ ነው። ይሷ መሄድ ላንተ ነው የሚበጅህ፣ ለእኔ አይምሰልህ። ለእኔ ምን አረገችኝ? ቡና ፍልታ ቁርስ ሰርታ ትሰጠኛለች። ግን አንተ በሷ ምክንያት ከሰው ጋር እየተጣላህብኝ ነው። ለእኔ ሳይሆን ለአንተ ነው የምጠቅመው አለ። ሐረግዬ ትንሿን ያዘችና ወደ ሳሎን ሄደች። ይዙዬ አልነበረም። የይዙዬና ቁጭ ብላ ነበር። ኢዛና የከዳለችው የከዳለቻት አላቅም አለች። እባክሽ በጣም ፈልጌው ነበረ፣ እባክሽ ጥሪልኝ አለቻት። የይዙዬም እናት አላቅላቅ። ይዙዬ ወደ ልዑል ጋር ሄደ። ልዑልም ይዙ እንደነ አለው። ደህና ነኝ፣ ስልክ እኮ አልሰራ ሲለን ትንሿ እንዴት እንደሆነች ወደ እናንተ ጋር ልንጠይቅ ልንመጣ ነበር አለው። ይዙዬም ኧረ እንኳን መጣችሁልኝ፣ ብቻዬን እኮ ላብድ ነበር አለው። እሱን ተዋወቀው ጓደኛችን ነው አብርሽ ይባላል አለው። ይዙዬም እሺ አብርሽ ሰላምታ ተለዋዋው። የተፈጠረውን ነገር እኮ ሰምቼ ደብሮኝ ነው የመጣሁት አለው።
ኢዙዬም ሰማህልኝ አይደል ምን እንዳደረገኝ አለ። ውድና የተከበራችሁ አድማጭና ተመልካቾቼ ላይክ፣ ሰብስክራይብ፣ ሸር ታደርጉልኝ ዘንድ በትህትና ጋብዛችኋለሁ።